መጨረሻው ምንድነው? እግዚአብሔርን የማገልገል ህይወት ሲባል መጨረሻው እግዚአብሔርን ማገልገል ማቆም ነው። የነፍስ ድካም እንዳይገጥምህ በጉብዝና ጊዜ እግዚአብሔርን አስበው ነው። ነፍስም በህፃንነት በደዌ ኃጢአት ስትያዝ ትደክማለች። በእርጅናም ጊዜ ኃጢአት የሚሰራ ሰው ማንም ሳይነካው እንደሚወድቅ ሰው ነው። በእርጅና ጊዜ በፈቃደ ስጋ የሚያዝ ሰው የሚሰራው ኃጢአት በወጣትነቱ ጊዜ ከሚሰራው ይከፋል። በልጅነትም ኃጢአት ሲሰራ ነው። በእርጅናም ጊዜ ደግሞ ከደገመ መቼ ሊጸልይ ነው? ቅድሚያ የሚሰጠው እግዚአብሔርን መውደድ ነው። 10ቱ ትእዛዛት ሲጠቀለሉ ሁለት ናቸው፣ እግዚአብሔርንና ሰውን መውደድ። ከትሩፋት የምትለይ ክፉ ህሊና ናት እንጂ ሚስት አይደለችም ይላል። ጥንቱንም ደካሞች ነበሩ ማለት ነው እንጂ አንድ ሰው ሚስት በማግባቱ ምክንያት ከአገልግሎት ሊወርድ አይገባውም። የእግዚአብሔርን ስራ ማድነቅ በሱ እየተደመሙ በሚኖሩበት ጊዜ የማንቸስተር የአርሰናል የኳስ ጨዋታ ደጋፊ ሆኖ አንድ ሽማግሌ ፈጽሞ ስለ እግዚአብሔር ብሎ ነው እንጂ ሰው የሚያከብር እግዚአብሔርን ፈርቶ ሰውን አፍሮ ነው እንጂ አንተ የአባትነት ክብር የሚገባ ሆኖ ላይሆን ይችላል። በህግ የሚኖሩ ህፃናት በህግ የማይኖሩ ሽማግሌዎችን በክብር ይበልጧቸዋል። እኔ ወለድኩህ እናትህ ነኝ፣ አንተ ግን በመንግስት ሰማያት አባት ሆንከኝ ብለዋለች። የምታስብ ዕውቀት ያላት ብትኖር ኖሮ ሽበትህ ዘንግ አቅንታ ዳኛ አውጥታ ትከራከርህ ነበር። እንደምን አላችሁ ውድ የሚዲያችን የፍኖተ ቤት ተከታታዮች፣ ሳምንታዊ የቅዱስ ዮሐንስ አፈወርቅ ተግሳጽ ነው። ዛሬ በተግሳጽ 7 ተገናኝተናል። በተግሳጽ 7 ላይ ብዙ ከህይወታችን ጋር ቀጥታ የሚገናኙ ነገሮችን ይዞ የገሰጸበት ተግሳጽ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺታ በተግሳጽ 7 ከሚነሱ ዋና ዋና ጉዳዮች መካከል እስኪ ጥቀሱልና ወደ ዘጋጀናቸው ጥያቄዎች እንሄዳለን። በጣም ጥሩ። እንግዲህ ተግሳጽ 7 በእንተ ከመ ኢመፍትው ለነ ንትሐከይ ተጸምዶ በጊዜ ረሳን። በእርጅና ጊዜ ትሩፋት መስራት ችላ ማለት እንደማይገባ፣ አርጅቻለሁ ብሎ መንፈሳዊ ነገርን ማቆም፣ በጎ ነገር ከመስራት መከልከል እንደማይገባ፣ ወይንበል ያክለን ዘገበርነ በውርዙና ድሮ የሰራሁት ይበቃኛል፣ በወጣትነቴ በጎ ስራ ሰርቻለሁ ይበቃኛል ማለት እንደማይገባ፣ ከዚያውም ጋር አያይዞ ወከመ መነኮሳት ወሕዝባውያን ሮያን ሙንቱ ውስተ ኩሉ ገቢረ ትእዛዝ፣ በዚህም ትእዛዝ ምእመናንም አባቶችም ካህናትም ምእመናን ጳጳሳት ፓትርያርኮች ኤጲስቆጶሳት ሊቃነ ጳጳሳት ካህናት ዲያቆናት መነኮሳት ምእመናን በዚህ ጉዳይ በክርስትና ዓላማ ሮያን እኩል ናቸው። በጎ ነገር በመስራት ውስተ ኩሉ ገቢረ ትእዛዝ እግዚአብሔር ባዘዘው ትእዛዝ እኩል ናቸው። ይሄንን አይመለከትም ይሄንን ይመለከታል የሚባል ነገር የለውም እንደማለት ነው። ሁሉም እኩል ናቸው። አሁን አንዳንዴ እንሰማለን በእኛ ዘመን ከጾም እንኳን አንዳንድ ምእመናን ባለማወቅ ለይተው የነቢያትና የሐዋርያትን ጾም የቄስና የመነኩሴ ነው ይላሉ። እግዚአብሔር ባዘዘው ትእዛዝ በጾም በጸሎቱም መነኮሳትም ሕዝባውያን ሮያንም ሙንቱ እኩል ናቸው የሚለውን የገሰጸበት ተግሳጽ ነው። 7ኛ በመንፈሳዊ ሕይወት ጡረታ አለ ወይ? የአገልግሎት ጡረታ አለ ወይ? እና አንድ ሰው ወይ አንድ መልእክተኛ ዓላማውን ሳያሳካ ወይ አድርስ ከተባለበት ሳይደርስ አገልግሎቱን ማቆም ይችላል ወይ? በዚህ ዓለም ጡረታ ከሌላቸውና እረፍት ከሌላቸው ጉዳዮች አንደኛው ክርስቲያናዊ አገልግሎትና ህይወት ነው። እና እንደውም ይሄንን አንድ የቤተ ክርስቲያን ቅዱስ አባት እንደዚህ ይላል፣ በክርስትና አሁን የዓመት እረፍት የሚባል የለም። በቃ ይሄን ዓመት ሳልጾም ሳልጸልይ ሳልሰግድ ቤተክርስቲያን ሳልሄድ ሳላስቀድስ ሳልቆርብ አርፌ መክረም አለብኝ። ሲጀመር እረፍት አይባልም። ይሄ ራሱን የቻለ መከራ ስለሆነ ማለት እና በአሁን በዓለሙ ከምንሰራው ስራ የዓመት ፈቃድ አለ እናርፋለን። የዓመት ፈቃድ የሌላቸው በምድር ላይ እረፍት የሌላቸው ነገሮች ብቸኛው ማለት ይቻላል ክርስቲያናዊ ህይወት ነው። እና እንደውም ቅዱሱ ምንድነው የሚለው ማናርፈው ጠላታችን ስለማያርፍ ነው አንደኛው። ሁለተኛው ደግሞ እና ትልቁ መሰረታዊ ነገር መጾም፣ መጸለይ፣ መስገድ፣ እግዚአብሔርን ማገልገል ድካም አይደለም እረፍት ስለሆነ ራሱ እረፍት ስለሆነ በዚህ ምክንያት አናርፍም። ዓላማ ያለው ሰው ደግሞ ዓላማውን እስኪያሳካ ድረስ ወደ ኋላ ማለት አይችልም። አሁን በእኛ ዘመን ወደ ሌላ እምነት ይሄዱ ወደ ሌላ ህይወት የሚገቡ አንዳንድ ሰዎች ዲያቆን ነበርኩኝ፣ መርጌታ ነበርኩኝ፣ ሰባኪ ነበርኩኝ ሲባል ይሰማል። ነበርኩኝ ከማይባሉ ጉዳዮች ውስጥ የሚጠቀሱ ናቸው እነዚህ። ነበርኩኝ ማለት አይቻልም። ምክንያቱም እስከዚህ ጊዜ ድረስ አይባልም። አገልግሎቱ ወሰን የሌለው ነው። እንደው ምን ይላሉ አበው መጨረሻው ምንድነው? እግዚአብሔርን የማገልገል ህይወት ሲባል መጨረሻው እግዚአብሔርን ማገልገል ማቆም ነው። ምን ማለት ነው? ለምሳሌ አሁን የብርሃን መጨረሻው ምንድነው ከተባለ
ጨለማ ከመጣ ነው የብርሃን ጊዜ አበቃ ይባላል። ስለዚህ ክርስቲያናዊ ህይወት እና አገልግሎት አበቃ የሚባለው ክርስቲያናዊ ህይወትና አገልግሎት ከጀመረ ነው እንጂ ማብቂያ የለውም። እና የሚያበቃ መቆሚያ በዚህ ጊዜ ያበቃል የሚባል ነገር አለ። ይቀጥላል ደግሞ በሞት ራሱ አይቆም፣ በህማም አይቆም፣ በረሃብ አይቆም። እዚህ እኮ ነው ቅዱስ ጳውሎስ እያድገነ መኖ ያድገነ ፍቅሩ ለክርስቶስ ከክርስቶስ ፍቅር እሱን ከማገልገል ሰይፍ፣ ረሃብ፣ ጥም፣ ስደት አይከለክለንም ማለት የሚቆም አይደለም። በምድር ላይ አንዳንድ ዓላማዎችን የሚያስቆሙ ነገሮች ናቸው እነዚህ። ለምሳሌ ምድራዊ ዓላማን ሰይፍ ካሳዩ ታቆማለህ፣ አስርባሃለሁ ካሉ አስጠማሃለሁ፣ አሰድድሃለሁ ካሉ ታቆማለህ ከምሰደድ ብለን። በመንፈሳዊ አገልግሎትና ህይወት ውስጥ ግን ሰይፍ እንኳን ቢመጣ አታቆመውም ማለት ነው። መኑ ያድገን እኮ ነው። መኑ ያድገን ፍቅሩ ለክርስቶስ የሚያስቆመን ነገር የለም እንደማለት ነው። ለዚህ ነው በሰይፍና በእሳት በስለት መሃል እግዚአብሔርን አገልግሎታል ቅዱሳን። በጨለማ መሃል፣ በሞት መሃል፣ በመራብ በመጠማት በዚህ ሁሉ አገልግሎታል። እና ይሄንን ቅዱስ ጳውሎስ በመልእክቱ ይደለወነ ንትጋደል በጻይቅ እስመ ይቤ ሐዋርያ ብሎ ዮሐንስ አፈወርቅ ይገልጸዋል። በትጋት እንጋደል ዘንድ ይገባናል እንዳለ ሐዋርያው ይልና ሩጹ ወብድሩ ሩጡ ቅደሙ። ስለዚህ ክርስትና ምን ማለት ነው? ሮጥ ከዛ ደግሞ መቅደም የሚገባን ህይወት ነው ይልና ወዘሰ ይረውጽ ወይበድር እይነጽር ሀበመኑሂ የሚሮጥ ለመቅደም የሚፈልግ ሰው ማንንም አይመለከትም። አሁን ሯጮች ስናያቸው መንገዳቸውን ነው መቅደማቸውና ለመቅደማቸውን ብቻ ነው የሚያዩ። ህዝቡ እያጨበጨበ ነው ወይስ አላጨበጨበም ብለው ህዝቡን አይመለከቱ። ወይ እይነጽር ሀበመኑሂ ማንንም አያይም፣ ቀጥ ብሎ ነው የሚሮጠው ፊት ለፊት ብቻ ዓላማው። ስለዚህ ይሄንን ሐዋርያው ወደ ማንም አያይ የሚልና እምለተ ተዳደቅዎ በፍኖት አሁን በጎዳና አንድ ሯጭ ማለት ነው። አንደኛ ሰርኩል ውስጥ የሚያስገባ የለም፣ ግን እድሉን ብታገኝ አንድ እየሮጠ ወንድምህ ሯጭ ቢሆንም መንገድ ላይ አንተ ሄደህ ሰላም ብትለው ሰላም ይልሃል አይልም። ቢያቆማ ያወራሃል። ዓላማ ነው፣ መቆም አይችልም። ሰላምታው ይደርሳል በኋላ እና ማንንም አያናግርም። የሚፋጠን ባለመስራች አሁን ደስታ ለማድረስ የሚሄድ ሰው በመንገድ ማንንም አያናግርም፣ ማንንም አያይ። አሁንም በእኛ በክርስትናችን ያንን የክርስትና ዓላማ ከግብ እስክናደርስ ድረስ የሚያዘናጋን ነገር መኖር የለበትም ነው፣ የሚቆም ነገር መኖር የለበትም። እና የሚፋጠን ባለመስራች በጎዳና ከተገናኙት ወገን ማንን አያስብም። የነዳያን ውዳሴ ከንቱ ውዳሴ አያችሁ ትሕትናውን የሚለው ማለት ነው። የባለጸጎች ሐሜት እነሱን ትቷቸው ሲሄድ አያችሁ ትዕቢቱ ማለታቸው አያሳዝነው። ቢሰድቡትም ቢያመሰግኑትም ምንም አይሰማውም። ዓላማ አለው። ምስጋናውን የሚፈልገው ከማን? ሩጫውን ሲጨርስ ከሚያመሰግነው አካል። ይሄንን አባ መቃርስ ለአንድ ደቀ መዝሙር ነግሮታል። በምድር ላይ እንዴት ሆኜ ልኖር ሲለው እንደ ሞተ ሰው ሆነህ ኑር። እንዴት ሲለው ወደ መቃብር ሂድና ሙታንን ስደባቸው ናና አለው። ሙታንን ሄዶ ያለውን ሁሉ አቅም ተጠቅሞ ሰደባቸው። ከዛ መጣና ምን አለው አለው። ምንም አላለው። አሁን ደግሞ ሄዳ አመስግናቸው አለው። ያለውን ዕውቀት ተጠቅሞ አመሰገናቸው። አሁንስ ምን አሉ ሲለው ምንም። ስለዚህ በክርስትና ዓላማ ስትኖር ቢያመሰግኑህም ቢነቅፉህም ምንም የማይሰማ ሆነ ከኖርክ እግዚአብሔርን ማገልገል ትችላለህ ብሎታል። ስለዛ የነዳያን ውዳሴ አሁን ሰው ቢያወድስህ እሱ አሰነካክሎ ከዓላማ የሚያስቀር ከሆነ ወይም ሰዎች ቢነቅፉ በበጎ ስራ ነቀፉኝ ብለህ የጀመርከውን ዓላማ የምትረሳ ከሆነ ጥንቱም ዓላማ አልነበረህም። ልጁን ሚስቱን ከብቱን አያስብም በዓላማው። ንጉስ ቢያዘው ልጅን ቤቴን ከብቴን አይልም፣ ያዘዘው ንጉስ ነዋ። ለምሳሌ አንድ ወታደር ሚስት ይኖረዋል፣ ልጆች ይኖሩታል። ንጉሱ ሂድ ዘመቻ ካለው ሚስቴን ከብቴን ልጄን ጨርቄን ማቄን አይልም፣ ይወጣል። አንተም ንጉስ ክርስቶስ ካዘዘህ ምን ምክንያት ነው የሚያስቀር እርሱን ለማገልገል? እረፍ ቢሉት አያርፍም። ለትሩፋት የሚፋጠን አሁን ባይታዊ በዚህ ዓለም ከተገኙት ወገን ማንንም አያስብም። ልጁን ሚስቱን ቤቱን አያስብም። የለውማ ተክል ልትከል ዘር ልዝራ አይልም። ዕፀ በገዳሙን ግርማ ሌሊቱን ድምፅ አራዊትን አያስብም። የምግባሩን ዋጋ መንግስተ ሰማያትን ነው የሚያስበው ነገር የለም። ዓላማችንን ወደኋላ እንዳይል ከሚያደርጉ ጉዳዮች አንዱ ይሄ ነው። ግርማ ሌሊት አለ፣ ድምፅ አራዊት አለ፣ ጸባ አጋንንት አለ፣ የሌሊት ቁር አለ፣ የቀን ሐሩር አለ፣ የሌሊት ቁር አለ። እነዚህ ሁሉ ምክንያቶች አሉ። ግን ባይታዊ ይሆን አያስብም። የሚያስበው ምኑ ነው? የመንግስተ ሰማያትን ዋጋ ነው። እዚህ ላይ እንታ ሊቁ ከሚያነሳቸው አንዱ
በእርጅና መካከል በወጣትነቴ እንደዚህ አድርጌ ነበርኩበት እያሉ በእርጅና ማረፍ እንደማይገባ እስከ እርጅና ድረስ እንዲህ መንፈሳዊ አገልግሎቶች እንደሚቀጥሉ እንትን ይላልና እስቲ ሽማግሌዎች በምን አይነት ሁኔታ ያገልግሉ? በጣም ጥሩ ነው። ይሄን በተመለከተ ክርስትና ሁሌ እንደ ፋና እያበራን የምንቀጥልበት ህይወት ነው እንጂ የሆነ ጊዜ በርተን የምንጠፋበት አይደለም። በተለይ በእርጅና ጊዜ የበለጠ ቅዱስ ዮሐንስ አፈወርቅ እንደው ምንድነው የሚለው? ፈሪሃ እግዚአብሔርን መፍራት፣ አንክሮ ነገሮችን ማድነቅ፣ በጥበብ እግዚአብሔር እና በእግዚአብሔር ስራ መደመም። በዚህ ጊዜ መደመም በእርጅና ጊዜ የሚሰጡ ጸጋዎች ናቸው ይላል። ማለት በወጣትነት ጊዜ ያላስደነቁን ያላስተዋልናቸው እድሜያችን ሲጨምር የእግዚአብሔርን ስራ ማድነቅና በሱ መደመም፣ እግዚአብሔርን መፍራት። ወጣትነት ጊዜያችን ላይ አንዱ ፈተናችን ብዙ ሰው እግዚአብሔርን መፍራት ያቅተዋል። በእርጅና ጊዜ ግን እግዚአብሔርን መፍራት ይመጣል። መፍራት ሲመጣ የበለጠ ዕውቀት ይጸናል ማለት ሰው እግዚአብሔርን እየፈራ በስራው እየተደነቀ እየተደመመ ከሄደ ነፍሱ እየጸናች በዕውቀት ትመጣለች። ስለዚህ እንደውም አሁን ነው መረዳት ስላገኘ እግዚአብሔርን በፍርሃት ማገልገል የሚችለው ባለው ጸጋ አሁን ነው ማለት ነው። ማስታረቅ ሊሆን ይችላል፣ ለወጣቶች መልካሙን ጎዳና ማሳየት ሊሆን ይችላል። አሁን ነው ግን የሚሰራው እንጂ ድሮ ዘምረናል፣ ድሮ ሰብከናል፣ ድሮ ዘክረናል፣ ድሮ መጽውተናል። አሁን ግን ማረፍ ነው ያለብን ብሎ በየጠላ ቤቱ፣ በየመጥበጥ ቤቱ፣ በየጭፈራ ቤቱ ያለ እድሜያቸው የማይገባ ስራ የሚሰሩ ሰዎች መመለስ እንዳለባቸው ሊቁ ይናገራል። እንደውም ይሄንን ጠቢቡ ሰሎሞን በመጽሐፈ ምሳሌ በተባለ መጽሐፉ 3 ነገሮችን ነፍስ ያጥብቃ ትጸየፋለች ይላል። ይኸውም የድሃ ኩሩ፣ የባለጸጋ ንፉግ እና የሽማግሌ ዘማዊ፣ ሸምግሎ ኃጢአት የማያቆም እነዚህ ነፍስ ያጥብቃ የምትጸየፋቸው ናቸው ይላል። ስለዚህ በእርጅና ጊዜ የበለጠ ሰው ወደ ቅድስና የሚቀርብበት ነው እንጂ በትናንቱ በጎ ስራው እየተመካ ኃጢአት እየሰራ ከእግዚአብሔር እየራቀ በማይገባ ቦታ እየተገኘ የሚኖርበት ጊዜ አይደለም። እየጠጡ እየሰከሩ በዚያ ጊዜ መኖር ስለማይገባ ይሄንን አጥብቆ ሊቁ ይናገረዋል ማለት ነው። እና የበለጠ በእርጅና ጊዜ በኃይለ ነፍስ ትሩፋት መስራት። በነገራችን ላይ በስጋ ስንደክም ነፍስ ትበረታለች። በስጋ በበረታንበት ጊዜ ደግሞ ነፍስ ድካም ይገጥማታል። እና ለዚህ ነው በጉብዝና ወራት ፈጣሪን ማስብ የተባለ። ስጋ ሲበረታ ነፍስ ድካም ስለሚገጥማት የነፍስ ድካም እንዳይገጥምህ በጉብዝና ጊዜ እግዚአብሔርን አስበው ነው። በእርጅና ጊዜማ የዝሙት የስርቆት የሌለው ጉልበት ይደክማል፣ ነፍስ ትበረታለች። እግዚአብሔርን ለማሰብ እድሉን ታገኛለህ ማለት ነው። እና ይሄን የበለጠ ሲያጸና ሆድ በሽታ በያዘው ጊዜ አንድ ሰው ኃይሉ ይደክማል፣ ከደዌው ሲድን ግን ኃይሉ ይመለስለታል ይልና ነፍስም በህፃንነት በደዌ ኃጢአት ስትያዝ ትደክማለች። በወጣትነት ጊዜ ጉልበቱ አለ፣ ልስረቅ ልዘሙት እንደዚህ ላርግ ቢባል አቅሙ ስላለ በዚያ ጊዜ ነፍስ በህፃንነት ጊዜ በደዌ ኃጢአት ስትያዝ ትደክማለች። በወጣትነት ጊዜ ኃጢአት ሲሰራ ነፍስ ደካማ ትሆናለች። በእርጅና ጊዜ ግን ደዌ ኃጢአት ሲለቃት ትጸናለች ይላል። ምክንያቱም ታቆማለህ። በወጣትነት ጊዜ የምትሰራውን ኃጢአት በእርጅና ጊዜ አትሰራውም። ስለዚህ ነፍስ እየጸናች ትሄዳለች። ምክንያቱም ከደዌው እየተላቀቀች ነው። ደዌ የተባለ ኃጢአት ነው ይልና ደዌ ኃጢአት የተባሉትን ሲዘረዝር አንደኛው ፍቅረ ትዕቢት ነው። ትዕቢት መውደድ፣ ሰው መናቅ፣ ማቃለል። ይሄንን እያረጀ ስትሄድ ትንቀዋለህ ማለት ትተዋለህ። ይሄ ሁለተኛው ደግሞ መብል መጠጥ መውደድ፣ ብዙ መብላት፣ ብዙ መጠጣት። ያን ደግሞ መውደድ በጣም ምግብ ያስፈልገናል፣ ግን ፍቅር ካደረብን ለመብል ብለን ጾም ልንሽር እንችላለን፣ ሰው ልንጣላ፣ ሰው ልንገድል፣ ልንሰርቅ እንችላለን ማለት። ወደዚያ ሲሄድ ግን አቅሙም እያነሰ ምግብ የሚመገብበት መጠኑ ራሱ እርጅና ሲመጣ ሰው ይቀንሳል፣ እንደ ወጣትነት አይሆንም። ሶስተኛው ጠብን መውደድ፣ ደዌ ኃጢአት የተባሉት ጠብን መውደድ። ስታረጅ በነገራችን ላይ በጣም ከምጠላቸው ነገሮች አንዱ ጠብ ነው። ምክንያቱም አቅሙም የለም፣ ልጣላም ብትል አቅም አይገኝም። በወጣትነት ግን ያን ትፈልጋለህ እና ከነዚህ በእርጅና ጊዜ የሚላቀቅበት ስለሆነ ሰው እንዴት ሰው ከትዕቢት እንትን መብል መጠጥ ከመውደድ ጠብ ከመውደድ በሚላቀቅበት ጊዜ እንዴት መንፈሳዊ ተግባራቱን ያቆማል ነው ሊቁ። አሁን ነበር እንዲያውም በእርጅና ጊዜ በፈቃደ ስጋ የሚያዝ ሰው የሚሰራው ኃጢአት በወጣትነቱ ጊዜ ከሚሰራው ይከፋል እና ምክንያት የለውምና። ለምሳሌ ጋኔን የያዘው ሰው ማንም ሳይገፋው ይወድቃል፣ በውስጡ ጋኔን ስላለ።
ባህር ይጠልቃል፣ ገደል ይወድቃል፣ እሳት ውስጥ ሊገባ ይችላል። የነካው ሰው የለም። በእርጅናም ጊዜ ኃጢአት የሚሰራ ሰው ማንም ሳይነካው እንደሚወድቅ ሰው ነው። ምንድነው ምክንያት? ለምሳሌ በህፃንነቱ ጊዜስ ቢሆን ይላል ህፃን እኮ በሆን ነው ወጣትነት ያስቸግሮኝ ነው ከሴት ርቆ ንጽ ጠብቆ መኖር ባይቻለኝ ሰውነቴ እንጂ እንደ እሳት እየፈጀኝ ነው ይላል። በሽምግልና ወራት ሴሰኛ የሆነ የዘሞተ ሰው ግን ምንድነው ምክንያቱ? ወጣት ሆኜ ነው እንዳይል ዘመኑ አብቅቷል። ረጅም ዘመናትን ኖሯል። እግዚአብሔር እድሜ ሰጥቶታል። ከዛ ምን ይላል? እንዲህ ካረጋ አረጋዊ መባል የለበትም። ይሄ ሰው ሽማግሌ መባል አይገባውም ይልና ኃጢአት የዘበንሴ ወእበዴ የተስክር ሌተ ይላል ዳዊት። በልጅነቴ ሳላውቅ የሰራሁትን ኃጢአት አታስብብኝ ብሎ መጸለይ ሲገባው በልጅነትም ኃጢአት ሲሰራ ነው። በርጅናም ጊዜ ደግሞ ከደገመ መቼ ሊጸልይ ነው? መቼ እንደዚህ ብሎ አላለምና ይልና ለሽማግሌ ይልቁ ነው ይላል። ከዘፈን መካከል መቀመጥ ጭፈራ ካለበት ዘፈን ለወጣትም እኮ ለክርስቲያናዊ አይገባም። ይልቁ ነው ግን ሽማግሌ ሲሆን በጣም ይከፋል። አሁን እኔ በጣም አዝናለሁ በግሌ ሽማግሌዎች ሆነው ኳስ ደጋፊ ሆነው የአርሰናልና የማንቸስተር መከራ የሚያሩ በጣም ይቅርታ ያርጉልኝ የሚመለከቱኝ አባቶች እና እናቶች። ይሄ ነበር የሚገባ ለአንድ ክርስቲያናዊ አረጋዊ ሽማግሌ ቤተ እግዚአብሔር ዶ ቃል እግዚአብሔር መስማት፣ ኪዳን ማድረስ፣ ሰርክ ጉባኤ መከታተል፣ ቅዱሳት መጻሕፍትን መመልከት፣ የእግዚአብሔርን ስራ ማድነቅ፣ በሱ እየተደመሙ በሚኖሩበት ጊዜ የማንቸስተር የአርሰናል የኳስ ጨዋታ ደጋፊ ሆኖ አንድ ሽማግሌ ፈጽሞ ከእርጅና ጋር ሊሄድ የማይችል ነገር። ለክርስቲያናዊ ወጣትም ያን ያህል ብዙ ስራዎች ያሉበት ብዙ ስራ ያለብን ስለሆነ መንፈሳዊ የምንፈጽማቸው ምግባራት ያሉን ስለሆነ የተጣላን በኳስ ተጣልቶ መከራም ያወጣታል በሚደግፈው የቡድን ምክንያት ማለት ነው። እና ለሽማግሌ ደግሞ ምንድነው የሚለው ሊቁ? እንደ ህፃናት ለጨዋታ ወደ አደባባይ መሄድ ፍጹም ተዋረዶ ነው ይላል። ፍጹም ውርደት ነው ይልና በአፋ በነጭ ጉተና አጊጸዋልና ማለት ነጭ ጸጉር እዚህ የሽበት ዘውድ እግዚአብሔር ደፍቶላቸው በኳስ ምክንያት የሆነ በቁማር ምክንያት ቡድን ተከፋፍሎ ሽማግሌዎች ሲከራከሩ ማየት ፍጹም ተዋረዶ ነው የሚለው። ማቆም ይገባል። ለአንድ ኦርቶዶክሳዊ ሽማግሌ አይገባም ይልና በውጭ የሸመገለ መስሎ በውስጥ የህፃን አይምሮ ያለው ነው ይላል። ይሄ ጸጉሩ የሽማግሌ ነው፣ ልቡና ነፍሱ ግን የህፃን ነው። ገና ትልቅ ሰው አልሆነም ይሄ ሰው ይልና ይህ ሰው ያለ ጊዜው ሽበት እንደመጣበት እና መምጣቱን እንደሚክድ ሰው ነው። አሁን ድንገት የሆነ ስጋ ነገር ወይም ሽበት የሚያመጣ ነገር ነክቶን ማር ነክቶን ወይም ደግሞ በዘር ምክንያት በተለያዩ ምክንያቶች ሰው ያለ ጊዜው ነጭ ሊያወጣ ይችላል። እና እኔ እኮ እድሜ አይደለም ዝም ብሎ በቃ በዘር ምክንያት የሆነ ማር ነክቶኝ ነው ሽበት ያወጣው እንጂ ህፃን ነኝ ይላል። ለመካድ ይጠራል። ያንን እውነቱን ነው። እነዚህ ሰዎች እድሜያቸው ትልቅ ሆኖ የሽበት ዘውድ እግዚአብሔር ደፍቶላቸው ግን ከመንፈሳዊ ነገር የተለዩት እንደዚህ ሰው ናቸው። ያለ ጊዜያቸው ነው ሽበት የመጣባቸው። ምክንያቱም ሽበታቸውና ስራቸው እየተስማማ አይደለም ይልና ስብ ነክቶኝ ማር ነክቶኝ እንደሚሉት ሰዎች ነው። ምክንያቱም በእድሜያቸው እንደመጣ እያረጉት አይደለም ካለ በኋላ ሌሎች እንዲያከብሩህ በመጀመሪያ አንተ ሽበትህን አክብረው። ትልቅነትህን፣ ክህነትህን፣ አባትነትህን፣ ሽምግልናህን፣ ሽበትህን መጀመሪያ አንተ ማክበር አለብህ። አንተ ሳታከብረው በህግ እግዚአብሔር ሳትመራ ፍቅረ እግዚአብሔር ርቆ ከእግዚአብሔር ህግና ትእዛዝ ወጥተህ ሌሎቹ እንዲያከብሩ ከፈለክ ግን ተሳስተሃል። ግን እውነተኛ ክብር የሚባለው የአባትነትን ክብር ጠብቆ አንድ ሰው ቢኖር የሚያገኘው ክብር እውነተኛ ክብር ነው። ከዛ ውጭ ግን ስለ እግዚአብሔር ብሎ ነው እንጂ ሰው የሚያከብር እግዚአብሔርን ፈርቶ ሰውን አፍሮ ነው እንጂ አንተ የአባትነት ክብር የሚገባ ሆኖ ላይሆን ይችላል። በእርጅና የምትከብረው እንደና አብርሃም ስትሆን ነው። ለምሳሌ የማይሆኑ ስጋውያን ወጣቶች የሚገኙበት ቦታ ሄደህ በቡድን ተጣልተህ በኳስ በመናም ተጣልተህ ቢሰድብህ አንድ ወጣት እኔ እኮ ሽማግሌ ነኝ ለምን ትሰድበኛለህ ማለት አትችልም። ያለ ቦታ ተገኝተሃል። ሲጀመር በሽበት ብቻ መከበር አይቻልም ይላል ዮሐንስ አፈወርቅ። ህፃናትም ምንም ህፃናተ ዘመን ቢሆኑ ንጽ ጠብቀው ንጽህናን ገንዘብ አድርገው ከኖሩ ፈጽመው ከአይሮገ ዘመን ይበልጣሉ። አሁን ህፃን ሆኖ ለምሳሌ ቂርቆስ ለኛ አባታችን ነው። ህፃኑ ቂርቆስ እናቱ እኮ ብለዋለች እኔ ወለድኩህ እናትህ ነኝ፣ አንተ ግን በመንግስተ ሰማያት አባት ሆንከኝ ብለዋለች። ስለዚህ በህግ የሚኖሩ ህፃናት በህግ የማይኖሩ ሽማግሌዎችን በክብር ይበልጧቸዋል። ስለዚህ አባት ይባላሉ። በእድሜ አይደለም፣ በጸጋ በእውቀት በክብር ማለት። ስለዚህ ህፃናት ይበልጣሉ። ሰሎሞንም በመጽሐፉ ክብረ ርስት አኮ በብዝሃ መዋዕል
ራስን ማስከበር በዘመን ብዛት አይመጣም ብሏል ሰሎሞን። አኮ ዛብዛ ክራማት ዘአምራ ለጥበብ ዘመን በመቁጠር ብቻ ሰው ወደ ጥበብ አይመጣም ብሏል ኢዮብ በመጽሐፉ። የእድሜ ብዛት ጥበብን አያመጣትም። ጥበብን የሚያመጣት ምንድነው? በእግዚአብሔር ሕግ መኖር፣ ሁልጊዜ ከቤቱ አለመጥፋት፣ በቅድስና ጸንቶ መኖር። ከዚያ ሲራክ ደግሞ ምን አለ? ሲበቱ ለብእሲ አይምሮቱ ኢቲ የሰው ሽበቱ፣ ትልቅነቱ፣ እርጅናው፣ ዕውቀቱ፣ በጎ አስተሳሰቡ ነው ይልና ሽበትስ በለኝ ኃጢአት የሌለበት ሆኖ መኖር። ሽበት አይደል የሚያስከብር ምንድነው ካልከኝ ከኃጢአት ተለይቶ መኖር። አንተም ክብር አትሻ፣ ክብር ፈላጊ ሰው አትሁን። ከበርባይ ልቡና አይኑርህ። ስለ ሽበትህ የሚያከብሩህ አይምሰልህ። አንተ ስትንቃት ሽበትን ሁሉም ይንቃታል። የኛ ዘመን ጥያቄ ነው በነገራችን ላይ አሁን የአባትና የልጆች ግንኙነትን በተመለከተ ልጆች አባቶቻቸውን በአባትነት ማዕረግ ለመቀበል የተቸገሩበት ጊዜ፣ አባቶችም ልጆች ተሳዳቢ ሆነዋል ከመንገድ ወጥተዋል የሚሉበት ጊዜ ነው ጊዜው። ግን ለዚህ መፍትሄው ምንድነው ከተባለ አባቶች በአባትነት ማዕረግ መገኘት። ያኔ በትክክል መስመሩ ይስተካከላል፣ ወደ ሀዲዱ ባቡሩ ይገባል። ሽበት ግዕዛን ቢኖራት ኖሮ ይላል ሊቁ። ሽበት ግዕዛን ማለት የምታስብ ዕውቀት ያላት ብትኖር ኖሮ ሽበትህ ዘንግ አቅንታ ዳኛ አውጥታ ትከራከርህ ነበር። እንዴት እኔ ነዚህ አርገህ እንዴት እንደዚህ ታረጋለህ? አሁን ለምሳሌ ሚስት ባሏ ሌላ ሴት ጋር ቢሄድ ሚስቱ እኔ ነዚህ ያስቀምጠ እንዴት ይሄን ታደርጋለህ ብላ ተከሰዋለች፣ ትጠይቀዋለች። ሽበትህ እንደ ሚስትህ ማለት ነው። ነፍስ ቢኖራት ኖሮ ዘንግ አስተካክላ ዳኛ አውጥታ እኔ ነዚህ ያስቀምጠህ ለሽበት የማይገባ ስራ እንዴት ትሰራለህ? ለአባትነት የማይገባ ለትልቅ ሰውነት ማዕረግ የማይገባ ስራ እንዴት ትሰራለህ ብላ ትከራከረ ነበር። ጌጧን መልኳን ማይረጓን ስለናክ። ይህን የምለው ይላል ሁሉንም አይደለም ይላል። ሁሉንም ሽማግሌዎች አይደለም፣ ሁሉንም አባቶች አይደለም፣ ሁሉንም ትልቅ የሚባሉ ሰዎች አይደለም። በእርጅና ዘመን የህፃንነት ስራ የምትሰራውንና የሽበትን ማዕረግ የናቀችውን ሰውነት ነው እንጂ ሁሉንም አይደለም። በጣም የተለዩ ደግሞ ሽማግሌዎች አሉ፣ የአገር ምልክት የሆኑ እነሱን አይደለም። ብዙ ጊዜ በወጣቶች ላይ የሚታይ አንድ ነገር አለ። አሁን ለምሳሌ ዲያቆናት ወደ ትዳር ሲገቡ እንደ ድሮ ቤተክርስቲያን መመላለሱ መተው፣ ወጣት እያሉ ከትዳር በፊት ብዙ የሚሰግዱ፣ ብዙ የሚጸልዩ፣ ብዙ ጊዜ ቤተክርስቲያን አገልግሎት የሚሳተፉ ወደ ትዳር ህይወቱ ሲገቡ ደግሞ ይሄን ነገር በአራት ነጥብ ያውቁበት ነገር ይታያልና ለነዚህ ሊቁ ምን ይላል? በቅዱሳት መጻሕፍት ሁለት ክርስቲያኖች የሚመሩባቸው የመጻሕፍት የህግጋት ሁሉ ማጠቃለያዎች አሉ። አንደኛው ፍቅረ እግዚአብሔር ነው፣ ሁለተኛው ፍቅረ ቢጽ ነው። ቅድሚያ የሚሰጠው እግዚአብሔርን መውደድ ነው። 10ሩ ትእዛዛት ሲጠቃለሉ ሁለት ናቸው፣ እግዚአብሔርንና ሰውን መውደድ። ትልቁ ግን የመጀመሪያው ምንም አይነት ፍቅር ሊተካከለው የማይችል ፍቅር በክርስትና እግዚአብሔርን መውደድ። ምን ማለት ነው ይሄ? እግዚአብሔርን መውደድ ራስህን ከመውደድ፣ ሚስትህን ከመውደድ፣ ልጆችን ከመውደድ፣ ሀገርን ከመውደድ፣ አባት እናት፣ ወንድም እህት፣ አጎት አክስት፣ ርስትህን ከመውደድ ሁሉ በላይ ነው እግዚአብሔርን መውደድ። በዚህ ምክንያት ነው አብርሃምን ከሀገርህ ከዘመዶች ተለይተህ ውጣ ሲለው የእግዚአብሔር ድምፅ ሰምቶ ከሀገሩ ወጣ፣ ከዘመዶቹ ተለየ። ደግሞ በኋላ ልጅህን ሰዋልኝ ሲለው የእግዚአብሔር ትእዛዝ ስለሆነ ከልጅ በላይ ነው እግዚአብሔር ልጁን ሊሰዋ ወደ ተራራ ይዞት ወጣ። በክርስትና ከገባን ሚስት ማግባት፣ ቤት መስራት፣ መኪና መግዛት፣ ኑሮ መጀመር፣ ልጅ መውለድ። ምክንያቱም እግዚአብሔር ከምን በላይ ነው ብለን ከትዳር በላይ ነው፣ ከሚስት በላይ ነው፣ ከልጆች በላይ ነው። ይህን የተረዳ ሰው ሚስት በማግባቱ እግዚአብሔርን ሊተው አይችልም። ምክንያቱም ትዳርም የእግዚአብሔር ስጦታ ነው፣ ልጆችም የእግዚአብሔር ስጦታዎች ናቸው። ስለዚህ ስጦታ የሰጠን እግዚአብሔርን እንዴት ትረሳዋለህ? ጥንቱንም ደካሞች ነበሩ ማለት ነው እንጂ አንድ ሰው ሚስት በማግባቱ ምክንያት ከአገልግሎት ሊወርድ አይገባውም። ከመጀመሪያው መሰናክል እንደ ኢዮብ ሚስት ያልሆነች መሰናክል የማትሆን ወይም ደግሞ ከእግዚአብሔር የማይለይ ባል መርጦ ማግባት ከመጀመሪያው። ምክንያቱም ከእግዚአብሔር የሚለይህ ከሆነ ዘመድ ሊሆን አይችልም። አሁን በትዳር እንዳንቀጥል ከሚያደርጉ ምክንያቶች አንዱ የሃይማኖት አንዱ መለወጥ ነው አይደል? ሃይማኖት ከተለየ አንተ ዘመድ አይደለም ማለት፣ ከእግዚአብሔር ሊለይህ አይችልም። ሃይማኖት ልትክድ አትችልም። እንደዚህ ሁሉ በቋሚነት ከቅዳሴ፣ ከቁርባን፣ ከንስሐ፣ ከበጎ ምግባራት በሙሉ የሚነጥል የትዳር ህይወት ይሄ ከእግዚአብሔር ጋር የሚያገናኝ አይደለም። በደንብ ቆም ብሎ ማሰብ ይጠይቃል ማለት ነው። እና ሊቁ ምን ይላል ይሄን በተመለከተ? ሚስት አግብቻለሁ ብሎ ከትሩፋቱ ከበጎ ስራው
ሳያገባ ሲሰራ ከነበረው በጎ ነገር የተከለከለ ቢኖር ይላል ከትሩፋት የምትለይ ክፉ ህሊና ናት እንጂ ሚስት አይደለችም ይላል። ይሄንን ሲያስረዳ ምን ያ ሰው የሚሰክረው ወይን ስለጠጣ አይደለም ይላል። ምክንያቱም ወይን ጠጥተው ያልሰከሩ አሉ። ሚስት አግብተው አገልግሎት ያላቆሙ ሰዎች አሉ። የበረቱ እንደውም የጸኑ አሉ። ስለዚህ ወይን መጠጣት አይደለም የሚሰክረው፣ ከመጠን የወጣ ወይን መጠጣት ግን ያሰክራል። ስለዚህ አንተም ትዳርህን የምትመራበት ልጆችን የምታሳድግበት መንገድ ህይወትህን የምትመራበት መንገድ ነው እንጂ ከአገልግሎት የከለከለህ ሚስት ማግባት ልክ መጠጣት እንደማያሰክረው ነገሮች ከመጠን በላይ ሲሆኑ ነው በሽታ የሚሆኑት መስመራቸውን ሲሰጡ። አንተም ህይወት ግን እየመራህበት ያለውን መንገድ ልትመረምር ይገባል ይልና ሚስት አግብተህ ትሩፋትን ብታበዛ እንደና አብርሃም ትሆናለህ። እንደ አብርሃምም ከሆንክ ወትዴሎ ውስተ ሰናያት በመንግስተ ሰማያት ተድላ ደስታ ታደርጋለህ። ከዚያስ እንተ ኢሬያ አይን ያላያት ወይ ሰማ ባቲዝ ጆሮ ወሬ ባልሰማባት በዚህ ዓለም ያለች ዓለም ያቻ ዓለም ትሰማለች። በዚህ ዓለም አሁን ስለ መንግስተ ሰማያት እንሰማለን። በዚያ በመንግስተ ሰማያት ግን የሚሰማ ሌላ ዓለም የለም። ከሷ የሚሻል ሌላ ዓለም ስለሌለ ጆሮ ያልሰማት ወይ ተሐሌት ውስተ ልበሰብ በሰው ልብ ያልታሰበች ዛስተዳለው እግዚአብሔር ለላ ያፈቅረው እግዚአብሔር ለወዳጆቹ ያዘጋጃትን ርስት ትወርሳለህ። እንደማን በትዳር ውስጥ ሆነህ ትሩፋት የምትሰራ ከሆነ እንደ አብርሃም ትሆናለህ። ያኔ ለመንግስቱ ለርስቱ ያበቃል ብሎ ይፈጽማል። እንግዲህ ሲጠቃልል በማንኛውም ዘመን በየትኛውም የእድሜ ክልል ውስጥ ብንሆን ምንም አይነት ጾታ፣ እድሜ፣ ዕውቀት፣ ማዕረግ፣ ዘመን፣ ቦታ፣ ሁኔታ እግዚአብሔርን ከማገልገል ባለበት ዘመናችን ሁሉ እንደማያስቀረን መገንዘብ ይገባናል ማለት ነው። ምክንያቱም እግዚአብሔርን ሕፃናትም አገልግለውታል፣ ወጣቶችም አገልግለውታል፣ ሽማግሌዎችም አገልግለውታል። ከሐዋርያትም አንዱ ጴጥሮስ ሽማግሌ ነበር። ለአገልግሎት ከተጠሩት 50 እድሜ አልፎ በእርጅና ወራት ነው እግዚአብሔርን ያገለገለው። ከሁሉ በላይ የሚያስገርመን ደግሞ ስምዖን አረጋዊው አለ፣ አረጋዊ ዮሴፍ አለ። የግብፅ በረሃዎችን እመቤታችንን ይዞ የሄደው በእርጅና ወራት ነው። በእርጅና ወራትና እድሜ ሲያልፍ እግዚአብሔርን ማገልገል የማይቻል ቢሆን ኖሮ አረጋዊው ዮሴፍ እመቤታችንን ይዞ ወደ ግብፅ አይሰደድም ነበር። ስለዚህ ሁሉም ያላገለግ ሰው ብቻ አይደለም፣ እንዲያውም አራዊት አገልግለውታል። ይባረክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእጁ ስራው በሙሉ ጨረቃ፣ ፀሐይ፣ ከዋክብት፣ አራዊቱ፣ እንስሳቱ ሁሉም ፍጥረት የማይገዛለት እና እሱን የማያገለግል ፍጥረት የለም። በየትኛውም ቦታ ሆነው ቆሻሻ ቦታ ሆነው እስር ቤት ሆነው በግዞት ሆነው አገልግለውታል። እና ምንም አይነት ሁኔታ እግዚአብሔርን ከማገልገል እንደማያስቀር የምንገነዘብበት ትምህርት ስለሆነ በዚህ ትምህርት ጸንተን እንድንኖር እግዚአብሔር ይርዳን። በእውነት የእንታኛንም እስከ እድሜ ልካችን ድረስ እያገለገልን ከአገልግሎት እንዳይለየን እንመኛለን። ውድ ተመልካቾቻችን ተግሳጽ 7 ይህን ይመስል ነበር። ሳምንት በተግሳጽ 8 እስክንገናኝ ድረስ በያላችሁበት ቸር ቆዩልን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። መልካም ጊዜ ተመኝላችሁ።